ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ የምትመለከቱት በገቢዎች ሚኒስቴር ተዘጋጅቶ ወደ እናንተ የሚደርሰው ታክስ ቶክ የተሰኘው ፖድካስታችን ነው። ዛሬም በተለይ እንግዳ በተለያየ ጉዳይ ተመልሰን ተገናኝተናል። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። የዛሬ ቆይታችን ፕሮግራም እየመራው አዳነው በታለው። ዛሬ እንግዲህ የታክስ ፖሊሲን እንደመነሻ ይህንን ፖድካስት ስንጀምር የተቋማችን ሰራተኞች እንዲሁም ደግሞ የዘርፉ ባለሙያዎች እዚህ ፖድካስት እየተገኙ ሀሳብ እንደሚያካፍሉንና እንደምንወያይ ጥሪያችን አቅርበን ነበር። በዛ መሰረት እንግዲህ ዛሬም እንግዳ አለን። የዛሬ እንግዳችን ዶክተር ታደሰ ሌንጮ ይባላሉ። በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። ዛሬ ከኛ ጋር የተለያዩ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። ዛሬ ከእርሶ ጋር ይህንን እድል ስንፈጥር እንግዲህ እንደመነሻ ምናልባት እንዲሆነን ከታክስ ፖሊሲ ጋር በተገናኘ ብንነጋገር በጣም ደስ ይለኛል እና ይህም መነሻ ይሆነናል። ወደፊት ከዚህ ጀምረን ብዙ ትምህርታዊ ጉዳዮች እናነሳለን ብዬ አስባለሁ። በድጋሚ እንኳን ደህና መጡ። እንግዲህ አገር ታክስን ስትሰበስብ ወይም ደግሞ የተለያዩ ተቋማት ሲመሩ የራሳቸው ፖሊሲ ይኖራቸዋል ተብሎ ይታሰባል። የኢትዮጵያ ታክስ ፖሊሲ ምንድን ነው የሚመስለው? አለ ወይ? እንዴት ነው ተግባራዊ እየተደረገ የሚገኘው? ከአሰራር ስርዓት ውስጥ ጋር እንዴት ይገናኛል የሚሉት እናነሳለን። በቅድሚያ ግን ታክስ ፖሊሲ ምንድን ነው የሚለውን ብናነሳ ደስ ይለኛል እንደመነሻ። እሺ፣ እጅግ አድርጌ አመሰግናለሁ። እንግዲህ ታክስ ፖሊሲ የታክስ የመጀመሪያው ፍጥረቱ ነው። ታክስ ፍጥረቱ ብቻ ሳይሆን እድገቱም ሁሉ ነገሩ ታክስ ፖሊሲ ነው። እንግዲህ አንዳንድ ጊዜ መጽሐፍ ላይ ስታዩ ታክስ ፖሊሲ ሲባል ኢኮኖሚስቶች የሚጠቀሙት እንትላለን የዓለም ባንክ እና IMF የሚያወጧቸው ፖሊሲዎች አሉ። ዝም ብሎ በመጽሐፍ ውስጥ የምታገኛቸው ማለት ነው። ታክስ ፖሊሲ ማለት የአንድ ሀገር መሰረታዊ ፖሊሲዎች በሙሉ በታክስ ስርዓት ውስጥ የሚተገበሩበት የሚተረጎሙበት ስርዓት ማለት ነው። ሙሉውን ስርዓት ስታስበው ታክስ ፖሊሲ የሚለውን ስዕል ይሰጣል ማለት ነው። እና ታክስ ፖሊሲ ማለት በቃ የታክስ መጀመሪያ እውቀቱ የሚጀምረው ከዛ ነው። ያ እውቀቱን ደግሞ አሳድገህ ወደ ጥበብን ማሳደግ አለበት። እውቀት ብቻ በቂ አይደለም። አሁን ለምሳሌ ለታክስ አስተዳደር ብዙ ሰዎች ሊያውቁ ይችላሉ፣ ግን አውቀው ያንን ደግሞ መተግበሩ ላይ ወደ ጥበብ መሄድ አለብን ማለት ነው፣ መሻገር አለብን። እና ታክስ ፖሊሲ ስንል የሀገሪቷን መሰረታዊ ፖሊሲዎች የኢኮኖሚ፣ የኢንቨስትመንት እና የታክስ ፖሊሲዎች መሰረታዊ የሆኑትን ዓላማዎች የምናሳካበት ነው። ለምንድን ነው ታክስ ፖሊሲ እዛ ውስጥ የሚገባው ስትል፣ ታክስ ዝም ብሎ ግብር መሰብሰብ ብቻ አይደለም፣ ታክስ መሰብሰብ ብቻ አይደለም። ታክስ ማለት መንግስት ነው ራሱ። ምናልባት ግማሽ መንግስት ነው ልትለው ትችላለህ። ምክንያቱም የምትሰበስበው ታክስ አለ፣ እንደገና ደግሞ ኢኮኖሚ ውስጥ የምታፈሰው ይሄ ፐብሊክ ኢኮኖሚ የምንለውን ነገር የግሉንም ክፍለ ኢኮኖሚ የሚያንቀሳቅስ የሚያሳልጥ አብሮ የሚሰራ መንግስትን እንደ መንግስትነት የሚያቆም መንግስትን ካቆመ በኋላ ደግሞ የግል ድርጅቶች የሚሰሩበትን አውድ ሙሉ ለሙሉ የሚያመቻች ማለት ነው። ስለዚህ መሰረታዊ የሆነ የመንግስት ፖሊሲ ነው ታክስ ማለት ነው። ይሄን ካልኩ ወዳ ምንድነው ታክስ ፖሊሲ ለምንድነው እንትን የሚለው ሲባል፣ እንግዲህ ልክ መጽሐፍ ቅዱስ ውስጥ የጥበብ መጀመሪያ እግዚአብሔርን መፍራት ነው ሲባል፣ የታክስ መጀመሪያው ታክስ ፖሊሲ ማወቅ ነው። ማወቅ ብቻ ሳይሆን ደግሞ መተግበር ያስፈልጋል። ማወቅ ብቻውን እውቀት ብቻውን ውስጥ ሊኖር ይችላል፣ ልታውቅ ትችላለህ፣ ግን መተግበር ያስፈልጋል። በየቀኑ በየጊዜው ንቁ ሆነ ያንን መተግበር ያስፈልጋል ማለት ነው። እና ያንን መሰረታዊ የሆነ ታክስ ፖሊሲ ከኢኮኖሚክ ፖሊሲ ጋር የተገናኘ መሆኑን፣ ከማህበራዊ ፖሊሲዎቻችን ጋር የተገናኘ መሆኑን፣ በአጠቃላይ ከመንግስት ጋር በጣም የተቆራኘ ፖሊሲ መሆኑን ማወቅ ያስፈልጋል። እርግጥ ነው ግብር ለመሰብሰብ ነው የምታደርገው፣ ግን ግብር ስትሰበስብ እንዴት ነው የምትሰበስበው? በምን አኳኋን ነው የምትሰበስበው? ምን ውጤት ነው የምትጠብቀው? የሚሉ ነገሮች መሰረታዊ የሆኑ ጥያቄዎች ናቸው። ታክስ ፖሊሲ ያንን ነው የሚመልሰው ለማለት ነው። እና አንድ ነገር ግልጽ መሆን ያለበት፣ ብዙ ጊዜ ታክስ ፖሊሲ ሲባል ብዙ ጊዜ በመረጃ ደረጃ የምታገኘው የተወሰኑ የግብር ህጎች ወይ የታክስ ህጎች ሲለወጡ ፖሊሲው እንደዚህ ነው ተብሎ ይነገራል። ከዛ በኋላ ግን ፖሊሲው የት ሄደ ሲባል፣ ፖሊሲው ህግ ውስጥ ገብቷል። ህጉ ደግሞ ቃላት ብቻ አይደለም፣ የፖሊሲ ማዕቀፍ አለ። የአንቀጾች ጥርቅም አይደለም ህግ። አሁን ተጨማሪ እሴት ታክስ ዝም ብለህ አንቀጾቹን በማየት ብቻ እንትን ብትለው አይደለም። ተጨማሪ እሴት ታክስ ራሱን የቻለ ባህሪ ያለው፣ እነዛን ባህሪያት
መንፈሱን ተረድተህ ያንን ህግ ማስከበር ስራ ላይ ማዋል ማለት ነው። ያኔ የታክስ ስርዓቱ ወጥ ሆነ ትላለህ ማለት ነው። ሌላው ብዙ ጊዜ እንትን የምትለው ታክስ ፖሊሲ ሲባል ይሄ አንዳንዴ በመንግስት ውስጥ ብዙ ጊዜ የምታያቸው አንዳንድ አዝማሚያዎች አሉ። ይሄ ደሴታዊነት የምለው ማለት ነው። ኢንሱላሪቲ ምን ማለት ነው? እኔን ይመለከተኛል ይላል። አሁን ለምሳሌ ገንዘብ ሚኒስቴር የታክስ ፖሊሲ ምንጭ ነው ይባላል እና ይሄ አንዱን ሚኒስቴር መስሪያ ቤት ባለቤት አድርገህ ሌላው ደግሞ ዝም ብሎ ተቀባይ ይመስላል። እንደዛ አይደለም። እርግጥ ከሆነ ቦታ ይመነጫል፣ ግን ሲፈስ ወደ ታችም ይፈሳል ማለት ነው። ስለዚህ የገቢዎች ሚኒስቴርም የታክስ ፖሊሲ አካል መሆኑን በአጠቃላይ የታክስ አስተዳደር ሚኒስቴር መስሪያ ቤቶች ሌሎችም እንዲያውም ግብር ከፋውም ራሱ አንደኛው የታክስ አስተዳደር አካል መሆኑን ማወቅ ያስፈልጋል ማለት ነው። ያኔ ነው የታክስ ስርዓቱ በሙሉ ወጥ የሆነ አሰራር የሚሆነው፣ መስማማት የምትችለው ያኔ ነው ማለት ነው። ስለዚህ የታክስ ፖሊሲ ስንል እርስዎ ካነሱት አንጻር ስነሳ ምናልባትም የታክስ ማን ነው የሚከፍለው? ታክስ እንዴት ይሰበሰባል? ምን ያህል ያገኝም ምን ያህል መክፈል አለበት? የተከፈለውስ እንዴት ወደ ተግባር ይወጣል? የሚሉ መነሻዎችንና የአሰራር ስርዓቶችን በሙሉ የሚይዝ አይነት ይዘት እንዳለው ይሰማኛል። ሁሉንም ይይዛል። ለምሳሌ ምን አይነት ታክስ ነው የሚከፍለው? ለምንድን ነው የሚከፍለው? እንዴት ነው የሚከፍለው? ማን ነው የሚከፍለው? ከተከፈለ በኋላ የት ነው የሚሄደው? ይሄ ኤክስፔንዲቸር፣ ትምህርቱ፣ ጤናው፣ መሰረተ ልማቱ፣ ግድቡ፣ ሁሉ ነገር የተገናኘ ነው። ያንን ሙሉ ስዕል ስታገኝ ነው የታክስ ፖሊሲ በትክክል ተግባር ላይ ዋለ የምትለው። እንዲነጥለህ የምታየው ከሆነ ምን ይሆናል? አንደኛው ልክ እንደተዘረፈ እንደተነጠቀ ይቆጥረዋል። ለዚህም ነው መሰወር፣ መሸሸግ ከመንግስት ጋር የተለያየ እንትን ውስጥ የሚገባው ማለት ነው። እና በሙሉ መታየት አለበት ታክስ ፖሊሲ ሲባል እንደ መንግስት ለምንድን ነው የተቋቋመው? መሰረታዊ መንግስት ለምንድን ነው ያስፈልገው ሲባል መንግስት ብዙ ጊዜ ማሳየት ስለማይቻል ነው እንጂ መንግስት ሳይኖር ነው የመንግስትነት ምንድነው አስፈላጊነት የሚታይ። ልክ አሁን ይሄንን አፍንጫህን ይዘህ ምን ያህል አየር እንደሚያስፈልግ እንደማየት ማለት ነው። መንግስት ለህዝብ በጣም አስፈላጊ የሆነ ተቋም ነው። መንግስት ምንም አይነት ባህሪ ቢኖረው ማለት ነው። እያንዳንዱ ስራ እኔ እናንተ እዚህ ቁጭ ብለን ስናወራ መንግስት ነው በመካከላችን አለ። የማይታይ መንግስት አለ። በየሱቁ መንግስት አለ። ምክንያቱም የምትገዛው ዕቃ፣ ስምምነቶች፣ ሁሉም ነገሮች መነሻቸው ትራንስፖርት ስትወስድ ምን ስትል ሁሉም እምነት የሚኖረው በማህበረሰብ ውስጥ ህግ ስላለ ነው። ያንን ህግ ደግሞ የሚያስተሳስረው መንግስት ነው። ኢቭን ፕራይቬት ሴክተር ውስጥ ፕራይቬት ሴክተር አይኖርም መንግስት ከሌለ ማለት ነው። ይሄንን የሚይዝ ማለት ነው ታክስ። እና በመሰረታዊነት ይሄንን ከተረዳህ መንግስት ያስፈልገኛል ብለህ ከተረዳህ በኋላ ከዛ የምትወስነው ምን አይነት ታክስ እጥላለሁ። ምክንያቱም ዝም ብለህ አይደለም ታክስ መጥለው። ለምሳሌ ታክስ በገቢ ላይ ይጣላል። ገቢ ምን ማለት ነው የሚለው እንደገና በደንብ መረዳት አለብህ ማለት ነው። ሌላኛው ታክስ በፍጆታ ላይ ይጣላል። ምን አይነት ፍጆታዎች ናቸው? ምን አይነት አገልግሎቶች ናቸው? ምን አይነት አቅርቦት? ከዛ ደግሞ የት ጋር እንሰብስበው ብለህ ደግሞ ትወስናለህ ማለት ነው። ከማን እንሰብስበው? ከራሱ ከግብር ከፋው ስለ ግብሩን ከገንዘቡን አውጥቶ ከሚከፍለው ነው ወይስ ከነጋዴው እንሰብስበው የሚሉ ወይም ከገቢ እቃዎች ኢምፖርት ወይም ከኤክስፖርት እንደዚህ ብለህ ትወስናለህ ማለት ነው። እነዛን ወጥ በሆነ ሁኔታ ከተረዳሃቸው የግብርና የታክስ ዓላማ በግልጽ ይገባሃል ማለት ነው። ግን ግብርና ታክስ ከመንግስት ጋር እጅግ የተቆራኘ መሆኑን መንግስት አስፈላጊ ነው ካልን ግብርና ታክስም ያስፈልጋል። ከዛ ቀጥሎ የሚሆነው እንዴት አድርገን ግብሩና ታክሱን እንወስነው። ታክስ ፖሊሲ የማስተሳሰሪያው ይሄ ነው ማለት ነው። መልካም። ስለዚህ ታክስ ፖሊሲ ላይ አሁን በደንብ ተስማምተናል። ምናልባት ማንሳት የሚያስፈልገው በደንብ የተገለጸውም የታክስ ፖሊሲው እያንዳንዷን የገቢው ዘርፍ ወይም ደግሞ ተቋሙ ታክስ ለመሰብሰብ የሚተገብራቸው መመሪያዎች፣ የሚያስቀምጣቸው ህጎች፣ አዋጆች በሙሉ የዛ መነሻ ናቸው። ማ ላይ ምን ይወሰዳል፣ አገልግሎት የሚሰጥ ላይ ምን ያህል ታክስ ይከፈላል፣ የሚሸጡ ላይ ወይም ደግሞ ኤክስፖርት የሚያደርጉ ላይ ምን ያህል ታክስ መከፈል አለበት፣ ገቢ ላይ ምን ያህል ታክስ መከፈል አለበት፣ እያንዳንዱ ነገር በደንብ ለይቶ የሚያስቀምጥ ነው። ያ ፖሊሲ ነው የሚል ሀሳብ ወስደናል። ከዛም ባለፈ ደግሞ 10% ይክፈል 15% ይክፈል፣ ይሄ 25% እናድርገው፣ እያንዳንዱ መንግስት ኢኮኖሚው ማኔጅ ለማድረግ በሚመቸው መልኩ የሚያስቀምጠውም አሰራር እንደሆነ ነው እንግዲህ ከእርሶ ሀሳብ ለመረዳት የሞከርኩት። በዚህ ከተስማማን የታክስ ፖሊሲ ሲል እንግዲህ ሰዎች ይጠይቃሉ፣
የታክስ ፖሊሲ አለን ወይ? የት ነው የሚገኙት? ወይስ የተዘጋጃለን? እኛ ይሄ ነው የታክስ ፖሊሲያችን የምንለው ወይስ የት ነው የኢትዮጵያ ታክስ ፖሊሲዎች የሚገኙት የሚለውን ብናይ ምናልባት ይህንን ሀሳብ ሳነሳ ትዝ እያለኝ ያለ ነገር አለ። ስለ ህገ መንግስት ስናወራ ህገ መንግስት የትም ቦታ ሊኖር ይችላል። የተጻፈና ያልተጻፈ ህገ መንግስት እያለን የምናነሳቸው ሀሳቦች አሉ። ግን ሁለቱም አሉ የሚል እውነታ ነው ያላቸው። ሰው የኛ የታክስ ፖሊሲ የት ነው ያለው የሚለውን ነገር ማየት እንችላለን። አንዱ እንግዲህ አንዱ ቻሌንጅ የታክስ ፖሊሲ የት ነው ያለው፣ የት ነው የምናገኘው፣ የትኛው ገጽ ላይ ነው የምናገኘው፣ የትኛው ምዕራፍ ነው፣ ምንድን ነው ስሙ ምናምን የሚሉ ነገሮች አሉ። አንዱ ምንድነው መንግስት ራሱ የት ነው ያለው ብለህ ብትጠይቅ የት ጋር ነው ያለው? ጠቅላይ ሚኒስትሩ ጋር ነው ያለው? ገቢዎች ሚኒስቴር ነው? ማህበረሰብ ውስጥ ነው የሚለው? ወረዳ ውስጥ ነው ምናምን የሚሉ ነገሮች ብዙ ቦታ ነው ያለው። ስለዚህ በታክስ ላይ የሚሰማሩ ሰዎች አንዱ መፍታት ያለባቸው ነገር ጥበቡ የሚመጣው ከዛ ምንድነው እስቲ ሀገሪቷ አጠቃላይ ታክስ ፖሊሲ የት ነው ያለው የሚለውን ነገር ማወቅ ያስፈልጋል ማለት። አንድ ቦታ መኖር አለባቸው የሚለው ነገር አከራካሪ ነው። ምክንያቱም አንድ ቦታ ስታደርገው ደግሞ ታደርቀዋለህ፣ ኦሲፋይ ታደርገዋለህ። በቃ ታክስ ፖሊሲ ምንም የማይቀያየር ምናምን ይመስላል። የሚቀያየር ነው ታክስ ፖሊሲ በየጊዜው መሻሻል ያለበት እንደ ዳይናሚዝም ስላለው ማለት ነው። ግን በአጠቃላይ ኢትዮጵያ ታክስ ፖሊሲ ያላት በእርግጠኝነት በ100% መናገር ይቻላል። አሁን ትልቁ ችግር የት ነው ያለው ሲባል የታክስ ፖሊሲዎቻችን በተለያየ ቦታ ተገልጸው ይገኛሉ። እንግዲህ ታክስ ሁሌም ከፖሊሲ ጋር የተገናኘ ስለሆነ ፖሊሲ ኢንስትሩመንት ስለሆነ ፖሊሲ ሁሌም ይጠቀሳል ማለት ነው። አንደኛው የፖሊሲ ሰነዶች የምንላቸው ነገሮች በደንብ በቅርብ መከታተል ያስፈልጋል። እርግጥ እነዚህ ሰነዶች የት ነው የሚገኙት ማለት ነው። ለምሳሌ የሀገሪቷ ኢንቨስትመንት ፖሊሲ የት ነው ያለው? ምን ማለት ነው? ኢኮኖሚክ ፖሊሲ የት ነው ያለው? ሞኔተሪ ፖሊሲ የት ነው ያለው? ምናምን የሚሉ ነገሮች ከዚህ ከታክስ ጋር በጣም የተገናኙ ናቸው። ኢቨን ማህበራዊ ፖሊሲዎች እንኳን ራቅ ያሉ ቢመስሉም ከታክስ ጋር የተገናኙ ናቸው። ስለዚህ እነዚህ ፖሊሲ ዶክመንትስ የምንላቸው ለምሳሌ አገር በቀል የኢኮኖሚክ ፖሊሲ ተብሎ ይወጣል። እዛ ውስጥ ምንድን ነው ያለው? ምን ትኩረት አቅጣጫዎች ናቸው ያሉት? እነዛ ትኩረት አቅጣጫው ከታክስ ጋር ምን ያገናኛቸዋል? ታክስ እነዛን ለማስፈጸም ምን ይረዳል? ለምሳሌ የቱሪዝም ሴክተርን እንደ አንድ የትኩረት አቅጣጫ ከወሰድከው ከታክስ ጋር ምን ያገናኘዋል ብለህ ማሰብ አለብን ማለት ነው። እርሻ ሲባል ከእርሻ ጋር ምን ያገናኘዋል ብለህ እንትን ታደርጋለህ ማለት ነው። ለምሳሌ ቫት ውስጥ ስትገባ ተጨማሪ እሴት ታክስ ውስጥ ከእርሻ ጋር የተገናኙ ግብአቶች ኤግዘምት የሚደረጉት ለምንድን ነው? ከአግሪካልቸር ጋር ስለተገናኘ ነው። ከፖሊሲ ጋር ቁርኝት አለው ማለት ነው። ያንን መረዳት ያስፈልጋል። እና የአገሪቱ የኢኮኖሚ አቅጣጫዎች የታክስ ፖሊሲም አቅጣጫዎች ነው ብሎ መረዳት ያስፈልጋል። አንደኛው ይሄ ነው። ሁለተኛው ደግሞ በመሰረታዊነት ህገ መንግስታችን ነው። ህገ መንግስታችን የፌዴራል መንግስቱንም የክልል መንግስቱንም የፌዴራል መንግስትና የግብር ከፋዎች የቃል ኪዳን መተሳሰሪያ ነው። ህገ መንግስት ቃል ኪዳን ነው። መንግስት ለህዝቦች የሚገባው ቃል ኪዳን ነው። ህዝቦችም ደግሞ መንግስታችን ነው ብለው ተቀብለው ግብር የሚከፍሉበት ስርዓት ነው። ገብቷል? አንተ አንድ ህገ መንግስት ስርዓት ውስጥ ስትኖር የምትገባቸው አንተ ቃለ መሐላ ሄደህ ፓርላማ መፈጸም የለብህም። እያንዳንዱ በህገ መንግስት ስርዓት ውስጥ የሚኖር ማህበረሰብ በውስጡ ቃል ኪዳን ገብቷል ማለት ነው። ህገ መንግስቱን እንዲተገብር በህገ መንግስት ማዕቀፍ ውስጥ እንዲኖር ማለት ነው። አንዱ ግብር ነው። ግብርና ታክስን መክፈል ነው። ለፌዴራል መንግስት የሚያስፈልገው ለፌዴራል መንግስት፣ ለክልል መንግስት የሚያስፈልገው ለክልል መንግስት። እንደዛም ሆኖ ግን ለምሳሌ ተደራራቢ ታክስ እንዳይጣል ደግሞ ከፍተኛ እንትን ፌዴራል መንግስትም ክልል መንግስትም በአንድ ገቢ ላይ ታክስ እንዳይጥሉ የህገ መንግስቱ ያስቀመጣቸው መሰረታዊ የሆኑ መሪዎች አሉ። ይሄ ዲው ፕሮሰስ፣ ይሄ ፍትሃዊነት እና የምትላቸው ብዙ ነገሮች ህገ መንግስት ውስጥ አሉ። ከዛ ደግሞ በሶስተኛ ደረጃ ራሱ ህጎቻችን ሲጀምሩ ጀምሮ በአዋጆቻችን በመግቢያቸው ጀምሮ የታክስ ፖሊሲ ዓላማዎቹን ይጠቅሳሉ እነዛ። ስለዚህ እኔ ሁሌ ክላስሩም ውስጥ ሳስተምር እባካችሁ ከአንቀጽ 5 ወይ ከአንቀጽ 8 አትጀምሩ። አንቀጽ 8 ስታነበው ይሄ አንድን መጽሐፍ ስትጀምር ልቦለድ እንኳን ቢሆን ከቻፕተር 5 ወይ ከቻፕተር 6 እንደዚህ ዝም ብለህ ምዕራፍ 6 ምን እንደ ጀምር ከመጀመሪያው ጀምሮ ነው ታሪኩን ማንበብ ያለበት። ታክስም ሲባል ከመግቢያው ጀምሮ ማንበብ አለበት። ታክስ አስተዳደርም ውስጥ ያሉትም ግብር ከፋውም ቢሆን ምንድነው ዓላማው? ለምሳሌ ተጨማሪ እሴት ታክስ ምን ላይ ይጣላል? ታለ በፍጆታ ላይ የሚጣል ይላል። ምን ማለት ነው? ካፒታልን ነፃ ማምጣት አለ ማለት ነው። ኢንቨስትመንትን አትንካ ማለት ነው። ስትተረጉም
ኢንቨስትመንትን የሚነካ ተጨማሪ እሴት ታክስ ላለመጣል ጥንቃቄ ማድረግ አለ። እንደ ታክስ አስተዳደር ማለት ገንዘብ ነክ የሆኑት ላይ ተጨማሪ እሴት ታክስ አይጣልም። ለምንድን ነው የማይጣለው? ገንዘብ ራሱ ፍጆታ ስላልሆነ ፍጆታና ምን ማለት እንደሆነ ከታክስ መለየት ያስፈልጋል ማለት ነው። እና እነዚህ መግቢያዎች ውስጥም ደግሞ ተቀምጠው አሁን ጉምሩክ ዓላማው ምን እንደሆነ በደንብ ያስረዳል። የጉምሩክ ሕግ ዓላማ ንግድን ማሳለጥ ምናምን የሚሉ ነገሮች አሉ። እነሱን ግብር ጉምሩክ ቀረጥ የሚቀርጠው እኔ ቀረጥ ብቻ ነው የምቀርጠው አያገባኝም ንግድን ማሳለጥ ማለት የለበትም ማለት ነው። ቀረጡን ስትቀርጥ የንግድ ስርዓቱ ደግሞ እንዳይስተጓጎል ከፍተኛ ጥንቃቄ ማድረግ አለበት። ታክስ ፖሊሲ ባለቤቱ ማን ነው ስንል ሁሉም ነው። ገብቷል? ጠቅላይ ሚኒስትሩ፣ ፓርላማው፣ ፍርድ ቤቶች ሁሉም ኢቭን ግብር ከፋዩ የታክስ ፖሊሲ ባለቤት ነው። ይህንን ታክስ ፖሊሲ የሚባል አንድ አቃፊ ቋንቋ አንድ ላይ ተረድተን ታክሱን ከፈጸምን ብዙ ይሄ የሚያስቸግሩ ነገሮች እየተቀረፉ ይሄዳሉ ማለት ነው። እና የመጀመሪያው የታክስ አስተዳደር ጥበብ ታክስ ፖሊሲን ማወቅ ነው የምልህ። ለዚህ ነው ጥበቡም የሚመጣው ከዛ ነው ለማለት ነው። በጣም ትልቅ ሀሳብ ነው። እንግዲህ የታክስ ፖሊሲያችን ሁሉም ቦታ እንዳለ ነው እያየሁበት ያለው። ቀደም ብለው እንዳነሱት ምናልባት አንድ ቦታ ተሰንዶ ቢገኝ ላለመነካት ላለመሻሻል ምክንያት ይሆንና የአሰራር ስርዓቶች ላይ ችግር ሊያመጣ ይችላል። ምክንያቱም ያለነው ኢኮኖሚው ዘርፍ ላይ ስለሆነ ይሄ ደግሞ በየጊዜው ለውጦች አሉት። እነዛን ደግሞ እንደየሚቀርበው ተቋም እንደየሚቀርበው ቋንቋ ማሻሻል እና በዛ ስርዓት ውስጥ መሄድ አስፈላጊ ነው የሚል እምነት አለኝ። ምክንያቱም ታክስ ፖሊሲ ከሌለ ታክስ መሰብሰብ ስለማይቻል አለ የሚለውን እውነት አንወስድና አስፈላጊነቱን እናንሳ። ምናልባት ከታክስ አስተዳደሩ ጋር ያለውን ግንኙነት ከማንሳታችን በፊት ምንም ልትጠይቀው የምትችለውን ጥያቄ አይደለም። ታክስ ፖሊሲ ማለት ታክስ ማለት እኔ በዚህ ፍልስፍና ነው። ታክስ ፖሊሲ የሌለው ታክስ የለም። ታክስ ዝም ብሎ ሄደ ገንዘብ መሰብሰብ አይደለም። እንዴት እንደምሰበስብ ምን ያህል እንደምሰበስብ እንግዲህ አንዳንድ ጊዜ ምሳሌዎችን የምሰጣቸው አሉ። አንደኛው የንብ ምሳሌ ነው የምሰጠው። ንብ ከአበባ ላይ በምትቀስምበት ጊዜ አበባውን አታደርቀውም፣ እንደውም ታለመልመዋለች። እንግዲህ የመጨረሻው የታክስ ስርዓት መጨረሻው ግብ ንብን መሆን ነው። እዛ አንደርስም። ምክንያቱም ለሰዎች የተሰጠ ጥበብ አለ፣ ለንቢቷ ደግሞ የተሰጠ ጥበብ አለ። ግን አስፒሬሽን ደግሞ አለ። አስፒሬሽን ስለ እዛ መድረስ አለብን። እንዴት አድርጌ እስቲ እንደ ንቢቷ ከአበባው ላይ እንትን አድርጌ ማር እሰራለሁ የሚለው ነገር ታክስም እንደዛው ነው። ከአበባው ነው የወጣ ማሩ፣ ግን ያንን ጥበብ ይጠይቃል ማለት ነው። እንዲያው እሱ ባይቻል ደግሞ ይሄ ምንድነው እንቁላል የምትጥል ወርቃማ እንቁላል የምትጥሏን ዶሮ ደግሞ ማስተዳደር እንደማለት ነው ታክስ ፖሊሲ። የታክስ አስተዳደርም እንደዛው እንቁላል ትጥላለች፣ የስጋ ዶሮ አይደለችም። ስለዚህ መጠንቀቅ አለብን። የእንቁላል የምትጥሏን ዶሮ ለስጋነት የምትጠቀም ከሆነ አንተ ትክክለኛ አስተዳዳሪ አይደለም ማለት ነው። ሁሉንም እንቁላሏንም ደግሞ አትወስድም። 3 ከጣለች ከ3ቱ አንዱን ትወስዳለህ፣ 2ቱን እዛ ታስቀራለህ። ለምን? እነዛ 2ቱ ደግሞ ተፈልፍለው ደግሞ ሌሎች ዶሮዎች ይሆናል። እየተባዛ ይሄዳል። ታክሱም በዚህ በኩል እየበዛ ይሄዳል። ያንተም ታክስ ይጨምራል። ገብቷል? እንቁላሉን ብዛ በምትተውበት ጊዜ እንቁላሉ የመልቲፕላየር ኢፌክት አለው ማለት ነው። ዶሮዋን ደግሞ ከጭልፊቶች ከምናምኖች ትከላከላለህ። ፖሊስ ማለት ይሄ ነው፣ ሌላ ነገር አይደለም። ገብቷል? ዶሮዋ ጫጩቶቿ እንዳይሞቱ የሚከላከል መንግስት ነው። እሷን ይጠብቃታል። የሚጠብቃት ደግሞ ለእንቁላሏ ሲል ነው ማለት ነው። እነዚህ በጣም የተገናኙ ነገሮች ናቸው። እነዛን ጥበቦች መታደል አለብን። ግን እሱ በትዕግስት በጥበብ ብዙ በመልፋት የሚገኝ ስርዓት ነው ማለት ነው። ታክስ ፖሊሲ ማለት ይሄንን መጀመሪያ እነዚህን ጥበቦች መረዳት ያስፈልጋል። እውቀትም ታክስ ህጎቻችንን ማወቅ ያስፈልጋል። ለምሳሌ ጉምሩክ ህግ ምንድን ነው? የጉምሩክ ቀረጥ ማለት ምን ማለት ነው? ለምንድን ነው የሚቀረጠው? አንዳንዱ ጉምሩክ ቀረጥ ገቢን ብቻ ለማስገኘት ሊሆን ይችላል። አንዳንዱ ደግሞ የአገር ውስጥ ያሉ ኢንዱስትሪዎችን ለማበረታታት አገር ውስጥ ምርት ምንድነው ማኑፋክቸሪንግ እንዲያድግ እንደውም መጀመሪያ የሚለው ማኑፋክቸሪንግ ኢንዱስትሪን ማበረታታት ነው ይላል። ይሄንን መረዳት አለብን ማለት ነው። ኤክሳይዝ ታክስም እንደዚሁ እንትን አለ። የገቢ ግብርም እንደዛው ዓላማ አለ። ሁሉም የግብር ህጎቻችን ታስቦባቸው የወጡ ህጎች ናቸው። ነሰሰሪ እኛ ራሳችን አስበብንበት ላይሆን ይችላል። ግን ዝም ብሎ በግብታዊነት ዝም ብለህ ሄደህ ግብር የምትሰበስብበት ስርዓት ሳይሆን ማዕቀፍ ያለው ያ ማዕቀፍ ደግሞ ታክስ ፖሊሲ የምንለው ነው የሚለውን ነገር በደንብ መረዳት ያስፈልጋል ማለት ነው።
ያንን መረዳት ያለበት እንግዲህ በመጀመሪያ ደረጃ በታክስ አስተዳደር ላይ የተሰማሩ ሁሉም አባላት ይሄ የሚኒስትሩ የስቴት ሚኒስትሩ የምናምን የሚባል አይደለም። ግብር የሚሰበስበው ሁላ ታክስ የሚወስነው ሁላ የታክስ ኦዲተሩ የታክስ አፈጻጸም ስርዓት ላይ የሚሳተፉ ሁላቸውም በአንድ ላይ ተመሳሳይ የሆነ ምልከታ ያላቸው መሆኑን ማሳየት አለብን ማለት ነው። ያኔ ነው ታክስ ማለት ምን ማለት እንደሆነ ለታክስ ፔየርም ለምንድን ነው ለግብር ከፋውም ይገባዋል፣ ለታክስ አስተዳዳሪ ተብሎ ኦፊሻል ስልጣን ለተሰጠውም ይገባዋል ማለት ነው። በጣም ትልቅ ሀሳብ ነው የተነሳው። የታክስ ፖሊሲ አስፈላጊነቱ ያንን ተግባራዊ ማድረግና አለማድረግ ያለውን ተጽዕኖ እንግዲህ የምናይበት ነው። ምክንያቱም መመራት መቻልና አለመመራት በራሱ የሚያመጣው ልዩነት ስላለ የታክስ አስተዳደራችንና የታክስ ፖሊሲያችንን አገናኝተው የተወሰነ ነገር ደግሞ ቢያነሱ ደስ ይለኛል። ግንኙነታቸው እንዴት ይገለጻል? የታክስ አስተዳደር እንግዲህ ይሄ በህግ ታክስ አስተዳደር ተብሎ ተልዕኮ የተሰጠው አለ። ለምሳሌ የገቢዎች ሚኒስቴር አለ፣ በክልልም ደረጃ እንደዚሁ የከተማም እንደዚህ ተብሎ ማለት ነው። ግን የታክስ አስተዳደር ሲባል አጠቃላይ ከላይ ነው የሚጀምረው፣ ከፓርላማው ጀምሮ እንዲሁም ከዛ በፊትም ከህግ ማርቀቅ ጋር በተገናኘ ጀምሮ ከፓርላማው ጀምሮ የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር፣ የጉምሩክ ኮሚሽን፣ ሌሎችም እንደዚህ መሰረታዊ የሆኑ የታክስ አስተዳደር አባላት ሙሉ እነሱን ያካትታል ማለት ነው። እንግዲህ አንድ ትንሽ ራሳችንን በጣም እንትን ማድረግ ያለብን ነገር ምንድነው? የታክስ ፖሊሲ የገንዘብ ሚኒስቴር ነው፣ የታክስ አስተዳደር ደግሞ የገቢዎች ሚኒስቴር ነው ብሎ የመነጣጠል ነገር አለ። የቅድም ያልኩ ደሴታዊነት እንትን አለ እና እሱን በደንብ መከላከል ያስፈልጋል። ምክንያቱም እንደዛ አይነት እንትን ቴምፕቴሽን አስቸጋሪ ነው የሚሆነው። ታክስ ፖሊሲ አንዴ ከተቀረጸ በኋላ ሁሉም ማወቅ አለበት። ተቀርጾ ህግ ውስጥ ከገባ በኋላ የህጋችን አካል ከሆነ በኋላ ሁሉም ነው የሚገዛው ማለት ነው። ከዛ ውጭ ደግሞ የታክስ አስተዳደር ሲባል ያው አንዳንዴ ሲባል ቀላል ይመስላል፣ ግን ከባድ የሆነው ምንድነው? የመጀመሪያው ታክስ አስተዳዳሪ ራሱ ግብር ከፋው ነው። ራሱ ግብር ከፋው ዋናው የታክስ አስተዳደር አካሉ ስራ መሆን ያለበት ግብር ከፋው ራሱ ታክስ አስተዳዳሪ እንዲሆን የሰልፍ አሰስመንት፣ ቮለንተሪ ኮምፕላያንስ ምናምን ይሄ በፈቃደኝነት የህግ ተገዥነት የሚለው ነገር በራሱ ራሱን እንዲችል የማድረግ ያኔ ካደረግ ሌላው ትርፍ ነው። ይሄ እንደዚህ የሚያጨረብሩትን ህገወጥ ተግባር ላይ የሚሰማሩትን ብቻ ታክስ አስተዳደሩ እነሱን ብቻ የተከታተለ ሌላው እንትን ማድረግ ነው። ስለዚህ የታክስ ይሄ ግብር ከፋዊ የመጀመሪያ ታክስ አስተዳዳሪ እንዲሆን እሱን ማብቃት ያስፈልጋል ማለት ነው። መሰረታዊ የታክስ ህጎቻችንን እሱ በሚረዳው መልኩ ወደታች ማውረድ ያስፈልጋል። የታክስ አስተዳደሩ ዋናው ተልዕኮ ይሄንን ነው ማለት ነው። ማስተማር አሁንም ማስተማር፣ አስተምረህ ደግሞ ታበቀዋለህ። የህግ ተገዥነት ግን ባህል ነው። አሁን አንዳንድ ሰዎች አሁን ሌላ ሀገር ስትሄድ የሆነ በጣም ሰው በሌለበት አካባቢ መኪና ሲነዱ ቀይ መብራት ካየ ይቆማል፣ አያልፍም። ጸጥ ያለ ቦታ እንኳን ቢሆን ትራፊክ ሳይኖር ምናምን። እኛ ሀገር ደግሞ አንዳንድ ቦታ ስታይ ትራፊክ በሌለበት ምንም እንትን የለውም፣ ቀዩን ካለ ያልፋል ማለት ነው። ባህል የሚሆነው መቼ ነው? ቀይ ሲሆን መቆም የሚችል ማህበረሰብ መፍጠር ማለት ነው። ይሄ እንግዲህ ብዙ ማስተማር ይጠይቃል። ወደ ባህልነት ታክስን በተለይ በጣም እንትን ፈታኝ ነው። ምክንያቱም ታክስን በፈቃደኝነት መክፈል ከመንግስት ጋር ያለውን መስተጋብር ሁሉን ነገር ማስተካከል ስለሚያስፈልግ የታክስ ግብር ከፋይ ደግሞ ዋናው ደንበኛ እንደሆነ ደንበኛ ደግሞ ንጉስ ነው የሚለውን አይነት አስተያየት ከታክስ አስተዳደር አካል የምትቆጣው የምትለው አምጣ የምትለው የምታሸማቅቀው መሆን የለበትም ማለት ነው። ደንበኛ አይነህ አንተ ነህ ንጉሴ ብለህ ልክ እንትን ሬስቶራንት ውስጥ እንደምታስተናግደው ይሄኛውንም እንደዛ የማስተናገድ ስርዓት ይጠበቃል ማለት ነው። ያ ሁሉ የታክስ ፖሊሲው አካል ነው። ያንን ያደረገ የታክስ አስተዳደር ብዙ ውጤቶችን ያገኛል። አንደኛ በመንግስትና በህዝብ መካከል ያለው መስተጋብር በጣም ያሻሽለዋል። በቅርበት ፋሚሊ ይሆናል፣ ቤተሰብ ይሆናል። መንግስትና እኛና እነሱ ሳይሆን መንግስት እኔም እነሱም ናቸው።
ጠቅላይ ሚኒስትሩም እኔም መንግስት ነን ብለህ እንድታስብ የሚያደርግ ወደዛኛው እንትን ትሸጋግራለህ ማለት ነው። ያንን መስተጋግር ይሄ ሌጂቲመሲውን በጣም ይጨምረዋል ማለት ነው። ትልቅ ስራ ነው። ምክንያቱም ታክሴሽን በተለይ በባህሪው ያጋጫል፣ በባህሪው ትፈራዋለህ። ታክስ የሚሰበስብ ሰው እንደንትን አለ። ምክንያቱም ልትሰበስብ ነው የምትሄደው። አሁን ትምህርት ሚኒስቴር ብትሄድ ልታስተምር ስለምትሄድ ቀላል፣ አስተማሪ ብዙም እንትን አይልም። ጤናም ሲሆን ስታክም ስለሆነ ውጤት ታክስ አስተዳደር ከባድ ነው። ለዚህ በጣም በጣም ከባድ የሆነ እንትን ነው፣ ይሄ ኃላፊነት ነው የታክስ አስተዳደር። እንዴት አድርጌ ያንን የደንበኛነትን እንትን መንፈስ ወደ ባህል አሻግረዋለሁ የሚለውን ብዙ ስራዎች መስራት ያስፈልጋል ማለት ነው። ከእውቀትም ወደ ጥበብ መሄድ ያስፈልጋል። ያንን ጥበብ ደግሞ ሁሌ መስራት ያስፈልጋል። እያንዳንዱ ሰራተኛ ግን አንድ መሰረታዊ የሆነ ፍልስፍና መቀበል ያለበት የታክስ ፖሊሲው አካል ነኝ ብሎ ራሱን መውሰድ አለበት። ያንን ፖሊሲ ደግሞ ለማስፈጸም ሁሉም ተልእኮውን መውሰድ አለበት እንጂ አንዱ ታዛዥ አንዱ አዛዥ የሚሆንበት ስርዓት ከሆነ ታክስ ፖሊሲ የሆነ ቦታ ይቆራል ማለት ነው። ከዛ ታች ያለው ታክስ ከፖሊሲ የተነጠለ በጣም የሚያስፈራ ምናምን ይሆናል ማለት። እርግብ ሆኖ ይጀምርና ጭልፊት ይሆንባል ማለት ነው። መጀመሪያ እርግብ የሆነው ነገር ቀላሉ እንትን በግ ይሆንና ከዛ ተኩላ ይሆንባል እና አደገኛ ነው የሚሆነው። ይሄ የተነጠለ ነገር በጣም አደገኛ ስለሚሆን የታክስ አስተዳደሩ ትልቅ ተልእኮ ነው ያለው። የታክስ አስተዳደሩ ራሱን ማየት ያለበት እንዴት አድርጌ ይሄንን የታክስ ተገዥነት ባህልን ማስፈን እችላለሁ፣ ይሄንን ቃል ኪዳን እንዴት ላስፈጽም እችላለሁ። እንግዲህ ይሄ የማያቋርጥ ትግል ብዙ ስራዎች ተግባሮች ማከናወን አለብን ማለት። መልካም። ይህንን ሀሳብ ሲያነሱ ሁለት ነገሮች እየታዩኝ ነበር። አንደኛው የታክስ ሞራል ግንባታ ላይ በተለይ ደግሞ ግብር ከፋዮቻችን ይሄ ግብር ለመንግስት ለህዝብ የሚገባ ነው ብሎ መክፈል ራሳቸው መምጣት እንዲችሉ መስራትን እዛ ጋር እያየሁ ነው እና ያንን ተቋሙ ማምጣት አለበት። በተመሳሳይ ደግሞ የተቋሙ ሰራተኞች በተቋሙ ውስጥ ያለ አካል ፖሊሲውን ተቀብሎ አምኖ ለግብር ከፋዩ ፍትሃዊ በሆነ መንገድ አገልግሎት መስጠት መቻልን ማመን ማዳበር በዛ ውስጥ መገኘት እንዳለበት እየተመለከትኩ ነው ያለሁት እና እነዚህ ሀሳቦች በጣም ትልቅ ናቸው። በተቋሙ ውስጥ የማገለግለው ህብረተሰብ ነው። ግብር ከፋዮች ደግሞ ካላቸው ላይ የሚገባውን ለመክፈል እኔ ምቹ ሆኜ መገኘት አለብኝ፣ ፍትሃዊ ሆኜ መገኘት አለብኝ፣ ሰላማዊ ሆኜ መገኘት አለብኝ። ቅድም እንዳነሱት እርግብ ሆኖ ጀምሮ እርግብ ሆኖ መጨረስ መቻል አለበት። ያንንም ተቋም ውስጥ መስራት ትልቅ ስራ ይታየኛል። አንድ ግብር ከፋይ እንዲሁም ያነሳው ሀሳብ አለ። በተለይ ቀደም ብለው እንዳነሱት ይሄ ቀይ መብራትን ሲያይ መቆም የሚችል ማህበረሰብ መገንባት፣ በታክሱም ይሄ የመንግስት ድርሻ ነው፣ ይሄ የህዝብ ድርሻ ነው ብሎ ማመን የሚችልን ሰው ማምጣት የሚለውን ሀሳብ ላይ ስንወያይ አንድ ግብር ከፋይ ምንድን ነው ያለው? እኔ ድርጅት ስከፍት በስሩ ሰራተኞች እቀጥራለሁ። እነዛን ሰራተኞች ስቀጥር ያገለግሉኛል፣ ስራ ይሰራሉ፣ ድርጅቴ ትርፋማ እንዲሆን አስባለሁ። የእነሱን ደግሞ ደሞዝ አስቀምጫለሁ፣ አምኜበት ወር በሞላ እከፍላለሁ። ሁልጊዜ ይሄ የሰራተኞች ደሞዝ ነው። ስለዚህ ግብርን ልክ እንደ ሰራተኞች ደሞዝ እንደማይቆረጥ ማመን መቻል አለብኝ የሚል ያንን አስተሳሰብ መገንባት አለብን የሚል ሀሳብ አንስተዋል እና ይህ ስሜት ነው የተሰማኝ። እንዲሁም ምናልባት የተነሱበት አጋጣሚዎችም አሉ። ግን የታክስ ፖሊሲያችንና የግብር ከፋዮቻችንን በተመለከተ እንዴት ሰፖርት ያደርጋል፣ ይጠብቃሉ፣ እንዴት ያዩታል የኢትዮጵያን ታክስ ፖሊሲና እንግዲህ አስተዳደሩን በደንብ አንስተዋልና ለግብር ከፋዮቻችን ምን ያህል ምቹ ነው፣ ምን ያህል አስፈላጊ ነው፣ ምቹነቱ በተለይ አሰራር ስርዓቱን ለመደገፍ ምን ያህል ምቹ ነው የሚለውን ግብር ከፋዮቻችን ምን ያህል ሴቭ ያደርጋል የሚለውን ሀሳብ እንዴት ያዩታል? እንግዲህ ይሄ አኔክዶታል ይሉታል ፈረንጆች፣ ምንድነው በአማርኛ እንደሚባል አላውቅም። አኔክዶታል ማለት ሙሉ መረጃ ሳትይዝ አንዳንድ በሚያጋጥሙ ነገሮች ተነስተህ ያለህ ምልከታ ነው። ስለዚህ እኔ የምናገረውን ነገር ትንሽ ጨው ነስንሰህበት ነው እንትን ማድረግ ያለብን። እንግዲህ የግብር ከፋዮች እንትን አንዳንድ አስቸጋሪ የሆኑ ሁኔታዎች አሉ። ለምሳሌ ለታክስ ተገዥ የሆኑትን ግብር ከፋዮች እንዴት ነው እየያዝን ያለ ነው የሚለው እነሱን ነው መጀመሪያ እነሱ እንደ ምሳሌ እንደ አምባሳደር መጠቀም አለ። መጀመሪያ ትምህርቱ የሚጀምረው በተግባር ትምህርቱ የሚጀምረው ዝም ብለህ በትሬኒንግ በምናምን ሳይሆን ግብር ከፋዩን እንዴት እንደምትይዘው አያያዝህ ብቻ ለሌላው መልእክት ያስተላልፋል። ለምሳሌ ኮምፕላያንስ ኢዝ ዘ ቤስት ፖሊሲ ታክስ በቃ የመጀመሪያው እንትን ተግባር ተልእኮዬ ኮምፕላያንት መሆን አለብኝ ብለህ ስታውጅ እነዚህ ተገዥ የሆኑትን ግብር ከፋዮች በትክክል ይዘሃል ወይ ብለህ ስታስብ
እንደ ሁኔታው ነው። አንዳንድ ቦታ አንዳንድ አካባቢ ክፍሎችን ምናምን ስታይ በጣም ጥሩ ኢምፕሬሲቭ የሆነ ፐርፎርማንስ ያላቸው ያንን ፖሊሲን በደንብ የተረዱ እንትኖች አሉ። አንዳንድ ግን በጣም የሚቀሩ ነገሮች አሉ። ለምሳሌ ግብር ከፋዩ ሁሉንም የመዝገብ ሂሳብ መዝገቡን በሙሉ ይዞ የዓለም አቀፋዊ ስታንዳርዶችን ይሄ አይኤፍአርኤስን ሁሉ ተግብሮ ካለ በኋላ ወደኋላ መጥተህ ለምሳሌ ይሄ መቀነስ የለበትም በህግ ውስጥ የሌለ ማለት ይሄኛውን እንደዚህ ገቢ ማግኘት አለብህ ምናምን ብለህ በዛ ስትወስድ ይሄ ኮምፕላያንት የሆነው ሰው አንደኛ በቃ ተገዥነት አዋጣ ወደሚል ውሳኔ እንዲሄድ ተገዥነት ምንም ዋጋ የለውም። አምራቹንም ትጎዳዋለህ። ይሄ ቅድም ሰራተኛውን ቀጥሮ እንትን የሚለውን ሁላ በምርት ላይ ያለውን ዶሮዋን ትቀጣለህ ማለት ነው። እና ዶሮዋ እንቁላል በጣለች ቁጥር ያንን እንቁላል ትተህ አይ እንደው ሁለት ልውሰድ ከሶስቱ አንዱን መውሰድ ሲኖርብህ ሁለት መውሰድ። አንዳንዶቹን ዶሮዎች ደግሞ ያው ሙስና ብዙ ነገሮች አሉ አይደለም። አንዳንዶቹን ዶሮዎች ደግሞ አይ ለኔ የሆነ እንቁላል እንትን ከሰጣችሁኝ ለመንግስትም አልነግርላችሁም ምናምን ብለህ የምታደርግ ከሆነ አደገኛ ነው የሚሆነው ማለት ነው። ስለዚህ የታክስ ስርዓታችን ገና በእድገት ላይ ያለ ነው። እንግዲህ አንዳንድ ጊዜ ይዋዥቃል ገብቷል። የመንግስት ስርዓታችን በተለያየ እንትን ያው ፖለቲካችንም ታውቀዋለህ እንዲህ ወጣ ገባ ስለሆነ አንዳንዴ እሱ ስለሚሆን ወጥ የሆነ የታክስ አስተዳደር ኢትዮጵያ ውስጥ ለማምጣት ብዙ ፈተናዎች ያለፉን ነው ማለት ነው። እሱ ወጥ እንዲሆን ያንን ወጥ ለማድረግ ብዙ የሚቀሩ ነገሮች አሉ። ስለዚህ ብዙ የቤት ስራዎች አሉን ማለት ነው። ስለዚህ መጀመሪያ ለምሳሌ ለታክስ ተገዢ የሆኑትን ግብር ከፋዎች ታክስ ከፋዎች እንዴት ተይዘዋል የሚለው ነገር ያለው ምልከታ አንዳንድ በጣም የሚቀሩት ነገሮች አሉ ማለት ነው። ያ ደግሞ ምንድነው ተገዢ ያልሆኑት እንትኖች ደግሞ በነዛ ላይ እንዲስቁ እንዲጨፍሩ ያደርጋል። ምክንያቱም እናንተ ተገዢ ሆናችሁ ከዛ ታክስ ስርዓቱም ኮምፕሮማይዝ ይሆናል። ይሄ ምንድነው ይሄ የታክስ ስርዓቱ ኢንቴግሪቲ ይጠቃል ማለት ነው። ባልሆኑ እንትኖች ይያዛል ማለት ነው። እና እሱ ገና ወጥ የሆነ አሰራር ያስፈልገናል ማለት ነው። ስለዚህ ኮምፕላያንት በሆነ እንትን ለምሳሌ በየዓመቱ ይሄ የሚሸለሙ ግብር ከፋዎች አሉ። ከሚሸለሙት ውስጥ ምን ያህሎቹ ናቸው ደግሞ ታክስ አሰስመንትስ የሚያገኙት? በጎን ገብተዋል እኮ የተሸለመ ግብር ከፈለ እንትን ታክስ አሰስመንት አይኑር ማለት አይደለም። ግን የታክስ አሰስመንቱ የሚደርሳቸው በምን ምክንያት ነው ለምንድን ነው የሚሉ ነገሮች ወጥ የሆኑ አሰራሮች ያስፈልጉናል ማለት ነው። ህጎቻችን ወደ ታች ደግሞ ሲወርዱ እየደፈረሱ እንዳይሄዱ በጣም መጠንቀቅ ያስፈልጋል። ሲተረጎም ሲዘረዘር አዋጅ ወደ ደንብ ሲዘረዘር ደንብ ወደ መመሪያ ሲዘረዘር መመሪያ ደግሞ ወደ ሰርኩላር እና ወደ ሌሎች ነገሮች ሲዘረዘር እነዚህ ዝርዝሮች የዋናው ዓላማ እንትን መፋለሶች እንዳይኖሩ ጥንቃቄ ማድረግ ያስፈልጋል። እና እዛ ጋር ብዙ መስራት ያለብን ነገሮች አሉ። አንደባበቅም ይሄ እንትን እንዳይሆን ማለት ነው። ምክንያቱም እዛው ያው የታክስ አስተዳደር ጆሮ ውጭ ነው ያለው ውጭ ምን ይላል ሰው ሲባል ብዙ እኔ እንኳን ከጓደኞቼ እንኳን ከራሴም ከምናምን የምታያቸው አንዳንድ ነገሮች አሉ። እነዛን ማሳለጥ ያስፈልጋል። ሌላው ጊዜው በጣም ያመቸ ነው። ጊዜው ማለት እንትን ማድረግ ያስፈልጋል። በእርግጥ ከፍተኛ ሆነ እመርታ ማምጣት ያስፈልጋል። ቴክኖሎጂን ኤአይን ጨምሮ መጠቀም ያስፈልጋል። እኔ አሁን የምመኘው የታክስ አስተዳደር ልንገርህና በሞባይል ይሄ ምንድነው ልክ እንደ ቴሌ ብር አለ አይደለም፣ በቴሌ ብር ሁሉንም ነገር የምከፍልበት ንክኪ የሌለበት። ምክንያቱም እኔ ታክስ አስተዳደርን የሚሄደው አንዳንድ ጉዳዮች ካሉኝ ነው እንጂ መገናኘትም የለብንም። ያኔ ንቢቷ መጣች ማለት ነው። እና ልክ አሁን ደግሞ አፕ አምጥተህ ያንን አበልጽገህ በሉ በቴሌ ብር የደሞዝ ግብሩንም ክፈሉ፣ ተጨማሪ ሴት ታክሱንም ክፈሉ፣ ሪፈንድ ካላችሁ በዚሁ ጠይቁ፣ ከባንክ ራሳችሁ ትራንስፈር ይደረግላችሁ፣ ምንድነው መስጠት ያለብህ ሰነዶች በሙሉ እዛው አፕሎድ አድርገህ ይሄ ትልቅ ፓወር ያለው እንትን አድርገህ በቴክኖሎጂ ከተጠቀምክ ብቻ ድሮ አይደለም የዛሬ 20 ዓመት 30 ዓመት ቢሆን ይሄንን ልነግርህ አልችልም። አሁን ግን ትልቅ ተስፋ አለኝ። ዋናው በቴክኖሎጂ ከፍተኛ እመርታ ላይ መድረስ አለብን ብዬ አስባለሁ። ያኔ ምን ይሆናል? በመንግስትና እንትን መካከል የከፈልኩት ግብር በዛ ሊል ይችላል። እሱ ሌላ ከመንግስት ጋር ያለው እንትን ስለዚህ ግብር ቀንስልኝ ሊል ይችላል። ግን አስተዳደራዊ ችግር ደረሰብኝ አይደለም። ቢኮዝ ቴክኖሎጂ ራሱ ነው የሚሰራው። ራሴ ካልኩሌት አድርጌ ምናምን
እና በዚህ በመሃል ያለውን አስተዳዳሪውን ወሳኙን የኦዲተሩን ምናምን በሙሉ በብዛት ትቀንሳለህ ማለት ነው። መንግስትም ትኩረቱ የሚሆነው ህገወጥ የሆኑ ስራዎች በሚሰሩ ታክስን ሆን ብሎ ለመሰወር እንትን የሚያደርጉ ገንዘብ ወደ ውጪ ለማውጣት ይሄ ስማግል ለማድረግ ይሄ መኒ ሎንደሪንግ ቴሮሪዝም እንደዚህ ለሙስና የሚጠቀሙበት ላይ ታተኩራለህ። መንግስትም እፎይታ ያገኛል ማለት ነው። የታክስ አስተዳደሩ በቴክኖሎጂ ብዙ ነገር መፍታት ይችላል ብዬ አስባለሁ። በጣም ትልቅ ሀሳብ ነው የተነሳው። ይህንን ችግሮችን በተለይ ለታክስ አስተዳደሩ እንቅፋት የሆኑ ነገሮችን በቴክኖሎጂ ማለፍ ወደ ተሻለ ነገር ማምጣት ይቻላል። እኛ ተቋም ላይም ብዙ ስራዎች የተሰሩ እንደሆነ ይታየኛል። ይህን ሀሳብ ሲያነሱ እንዲሁም በቅርቡ ራሱ ላውንች ይደረጋል ተብሎ ይጠበቃል። ታክስ አፕ እየተዘጋጀ ነው እና እንደዚህ አይነት ነገሮች አሉ። ወደዛ በደንብ መግባት አለብን። ይሄም ነው እኛ የምንፈልገው። ግብር ከፋዮቻችን ምን ያህል ምቾት ላይ ናቸው የሚለውን ማምጣት የኛ ስራ ነው። ይህንን ፖድካስት ስናነሳ በዚህ መንገድ ነው የተነሳ ነው። ችግሮቻችን የሚነግሩን ሰዎች፣ ችግሮቻችን የሚፈቱልን አካላት እዚህ እንዲመጡ አቅጣጫ እንዲሰጡ፣ እንዲጠቁሙ፣ እንዲያመላክቱን ነው እና በጣም ትልቅ ሀሳብ ነው የተነሳው። ምናልባት እንግዲህ ከኔ ጥያቄዎች ተነስቶ እርስዎ እዚህ ቦታ ላይ ማንሳት አለብኝ ከመጣው የቀር ያሉት ነገር የቀረ ካለ እኔ ሳልጠይቅ እሷን ነገር ያንሱና ማጠቃለያ ነገር። እሺ እዚህ ጋር አንድ መረሳት የሌለበት የታክስ አስተዳደር የኢትዮጵያ ታክስ አስተዳደር ስንል በፌዴራል ደረጃ ብቻ ማሰብ የለብንም። ክልሎችም የከተማ መስተዳድሮች ሁሉም የታክስ አስተዳደሮች አንድ ወጥ የሆነ አሰራር መስራት አለ። እርግጥ ነው ኢትዮጵያ የፌዴራል ስርዓት ነው ያላት። ግን ምንም አሁን የመንገድ ስታንዳርድ ከዚህ ጅማ ስትሄድ ከዚህ ያቤሎ ስትል ብዙ ክልል ልታልፍ ትችላለህ። ግን ምንም ሊታይ አይገባም። ገብቶሃል? ሲዳማ ክልል ስትገባ የሆነ ኮረኮንች ምናምን ከሆነ ጥያቄ ታነሳለህ። እና በታክስ አስተዳደር ውስጥም ማንኛውም አይነት ለውጥ ፖዚቲቭ የሆነ ለውጥ አዎንታዊ የሆኑ ሁሉም ለውጦች ለሁሉም መዳረስ አለባቸው በክልልም በከተማም ደረጃ እና አንዳንድ ሪፎርሞች በሚሰሩበት ጊዜ የታክስ አስተዳደር ስንል በሙሉ የክልልም የከተማ አስተዳደሮችንም የሚያቀፍ ሲሆን ኢትዮጵያ ውስጥ ሁሉም እንትን አለበለዚያ ምን ይሆናል? በመካከላቸው ባለው የአገልግሎት ልዩነት ምክንያት ሰዎች ከአንዱ ወደ አንዱ እየመረጡ ይመጣሉ። በአንድ ሀገር ውስጥ ፍልሰት ይመጣል። ኦሮሚያ አይሻልም ይላል። ከዚህ ከሸገር ይመጣና አዲስ አበባ ይገባል፣ ወይ ከአዲስ አበባ ሸገር ይገባል ማለት። እንዲህ አይነት ነገሮች እንዳይኖሩ ከፍተኛ ጥንቃቄ ያስፈልጋል። ወጥ የሆነ የታክስ አስተዳደር ማምጣት ያስፈልጋል ማለት ነው። በጣም አመሰግናለሁ። እነዚህን ሀሳቦችም እኛ በተለያየ አካባቢ እንቅስቃሴዎች እንግዲህ ተመለከትናቸው አሉ። በዚህ አይነት አሰራር ሲሄድ ከጫፍ እስከ ጫፍ በያለበት ምቹ በሆነ ሁኔታ ውስጥ መስራት እንዲችል አንደኛው ተጨናንቆ አንደኛው ደግሞ ክፍተት እንዲፈጥር የማያደርግበት ሁኔታ አለና በጣም ነው የማመሰግነው። እንግዲህ ዶክተር ታደሰ ሌንጮ ዛሬ የኢትዮጵያ ታክስ ፖሊሲን በተመለከተ እንግዲህ ትልቅ ሀሳብ ነው ያጋሩን። ከልብ እናመሰግናለን። አክብረው ጊዜዎትን ሰጥተውን እዚህ ስለተገናኘና ሀሳብ ስላጋሩን ከልብ ነው የምናመሰግነው። ተመልካቾቻችን የዛሬ ቆይታችን የተከታተላችሁትን ይመስል ነበር። ሳምንት በተለያዩ ርዕሰ ጉዳዮች እንደዚሁ በተመሳሳይ ሰዓት የምንገናኝ ይሆናል። እስከ ሳምንት መልካም ሳምንት ይሁንላችሁ። ጤና ይስጥልኝ።